አውዳሚው ጦርነት ሊነሳ መቃረቡ ተነገረ። ምድር የተፈጥሮ አደጋ በትር በርትቶባት የፈጣሪ ቁጣ ይሎባት ትንፋሽ ቢያጥራትም ፍጥረት እየሆነ ባለው ሁሉ መተንፈስ እስኪያቅተው ጭንቅ ውስጥ ቢሆንም ኃያላኑ ግን ለታላቅ የጦርነት ድግስ እየተዘጋጁ ነው። የአውሮፓ ከተሞች በጎርፍ ማዕበል ሲመቱ አውስትራሊያ ታይቶ በማይታወቅ ዘግናኝ በረዶ ተውጣለች። ከሚችጋን እስከ ሜልቦርን፣ ከለንደን እስከ ቶኪዮ የተፈጥሮ ጭካኔ በትር አርፎባቸው የበረዶ ውርጅብኝ መቷቸዋል። ዓለም በየአቅጣጫው በታሪኳ አይታ የማታውቀውን የተፈጥሮ መቅሰፍት እየተጋፈጠች ባለችበት በዚህ ሰዓት የዓለም መሪዎች ግን የተፈጥሮውን መቅሰፍት ሳያስደነግጣቸው የስልጣን ጥማቸውን ለመቁረጥ ክብራቸውን ለማስጠበቅ ለጦርነት እየተዘጋጁ ነው። በአሜሪካ እየሆነ ካለው የከፋ መቅሰፍት እንደሚከሰትም ተነግሯል። ሰዎች ይህን ክፉ ጊዜ የሚያልፉበት ቅድመ ዝግጅት እንዲያደርጉ መልእክት እየተላለፈ ቢሆንም ፕሬዝዳንት ትራምፕ ግን የጦርነት ከበሮ እየመቱ ነው። ዛሬ ላይ የሰው ልጅ በሁለት አጣብቂኝ ውስጥ ይገኛል። ተፈጥሮ በበረዶ ልትቀብረው አቀዝቅዛ ልትሸኘው፣ መሪዎች ደግሞ በጦርነት ሊጨርሱት ቆርጠው ተነስተዋል። ምድር በተፈጥሮ መቅሰፍትና በመሪዎች ጭካኔ ቆስላለች። የአሜሪካና የኢራን ፍጥጫ ወደ ጦርነት ሊቀየር የቅጽበት ዕድሜ እንደቀረው እየተነገረ ባለበት የአሜሪካ የጦር መርከቦች ኢራንን መጠጋታቸው ተገልጿል። ይህም በሁለቱ ሀገራት መካከል በማንኛውም ሰዓት ጦርነት ሊቀሰቀስ እንደሚችል ያረጋገጠ ሲሆን የኢራኑ መንፈሳዊ መሪ አያቶላህ ካሚኒ የተረጋገጠ የደህንነት ስጋት በመኖሩ ከምድር በታች ወዳለ መደበቂያ መግባታቸውን ኢራን አስታውቃለች። አሜሪካ ኢራን ላይ ጥቃት ልታደርስ መሆኑን የሚያረጋግጡ መረጃዎችም አፈትልከው መውጣታቸውን ተከትሎ ኢራን ውጥረት ውስጥ ገብታለች። ጦርነት ፍጥረትን ሰልቅጦ ካልጨረሰ እንደማይጠፋ ሰደድ እሳት እየሆነ እየተቀጣጠለ ሲሆን ያለፈው ጥፋት ሳይረሳ ዛሬም ዓለምን ያስጨነቀው ቀጠናውን ውጥረት ውስጥ የከተተው ጦርነት በርካታ ውድመቶችን ይዞ የሰው ነፍስን እንደ ቅጠል ለማርገፍ እንባን ለማፍሰስ ከጫፍ ደርሷል። ለመሆኑ በአሜሪካ እየተጠበቀ ያለው መቅሰፍት ምንድነው? የተላለፈው የጥንቃቄ መልእክትስ ምን ይላል? የተፈጥሮ መቅሰፍት ምድራችንን እያስጨነቃት ቢሆንም እርሱ ሳያስጨንቃቸው ኢራንን ለማጥቃት ጦራቸውን ያሰለፉት ፕሬዝዳንት ትራምፕ ኢራን ላይ ያደረጉት አስደንጋጭ ነገርስ ምንድነው? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ አሜሪካን ስላስጨነቃት መቅሰፍትና በማንኛውም ሰዓት ጦርነት ሊቀሰቀስ በውጥረት ስላለው የአሜሪካና የኢራን ፍጥጫ የተሰሙ አዳዲስ መረጃዎችን እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ዓለም በየአቅጣጫው ታይቶ በማይታወቅ የተፈጥሮ አደጋዎች እየተናጠች መሆኑ የሚታይ እውነት ነው። በዚህ ሳምንትም በአውሮፓ ከተሞች እየተከሰተ ያለው የበረዶ ማዕበል ፍጥረትን ሲያስጨንቅ ለአሜሪካ ነዋሪዎች ደግሞ የጥንቃቄ መልእክት ተላልፎላቸዋል። በተለይም በቨርጂኒያ ለሚኖሩ ሰዎች አሁን ካለው የባሰና ጥፋቶችን የሚያስከትል የበረዶ መቅሰፍት እየመጣ መሆኑ ተነግሯል። ለዚህም ነዋሪው ምግብና መጠጥ በመግዛት ቤቱ እንዲያስቀምጥ እየመጣ ያለው የበረዶ መቅሰፍት የኤሌክትሪክ መስመሮችን ስራ እንዲያቆሙ እስከ ማድረግ የሚደርስ በመሆኑ ቅድመ ዝግጅቶችን እንዲያደርግ ተነግሯል። ለዚህም ከፍተኛ ዝግጅት በማድረግ እንዲጠባበቅ የጥንቃቄ መልእክት እንዲደረግም እየተነገረ ባለበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡበት ውጥረት በማንኛውም ሰዓት ወደ ጦርነት እንደሚቀየር ተሰምቷል። የአሜሪካው ፕሬዝዳንት ትራምፕ በየደቂቃው የሚያስተላልፉት ውሳኔ ሀገሪቱን ከውጭና ከውስጥ ውጥረት ውስጥ እንድትገባ እያደረጋትም ይገኛል። ከኢራን ጋር በገቡት የጦርነት ፍጥጫ ላይም ያልተጠበቀ መረጃ ተሰምቷል። የአሜሪካ የጦር መርከቦች ኢራንን መጠጋታቸውን ተከትሎ በቀጠና ያለው ውጥረት ተጋግሏል። የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ የአሜሪካው ጥቃት ይፈጸማል የሚል የቀረበላቸውን የደህንነት ማስጠንቀቂያ ተከትሎ በቴሄራን ወደሚገኘውና እጅግ የተወሳሰበ የምድር ውስጥ መሸሸጊያ መግባታቸው ተዘግቧል። የኢራን ከፍተኛ ባለስልጣናት በአሜሪካ የሚፈጸመው ጥቃት እየተቃረበ መምጣቱን ካስጠነቀቁ በኋላ የኢራኑ መሪ ወደ ዋሻ መግባታቸውም ተነግሯል። ይህ የጦርነት ስጋት የጨመረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው አርብ ዕለት የሰጡትን መግለጫ ተከትሎ ሲሆን ፕሬዝዳንቱ በርካታ የጦር መርከቦች ወደ ኢራን አቅራቢያ እየተጠጉ መሆናቸውን ገልጸው እርምጃ ሊወስዱ እንደሚችሉም ተናግረው ነበር። የኢራን ባለስልጣናት በበኩላቸው ለማንኛውም ጥቃት ምላሽ እንደሚሰጡ እየዛቱም ይገኛል። ይህም ውጥረት በቀጠናው ላይ በማንኛውም ሰዓት
ጦርነት ሊፈነዳ እንደሚችል ተነግሯል። ይህም በእንዲህ እንዳለ አሜሪካ ኢራንን ለመምታት መዘጋጀቷን የሚያመላክቱ መረጃዎች እየወጡ ባለበት ከእስራኤል የደህንነት ቢሮ ሾልኮ ወጥቷል የተባለው መረጃ ደግሞ አሜሪካ ዮርዳኖስንና የተባበሩት አረብ ኤሚሬትስ የተሰኙ የገልፍ ሀገራትን ማነጋገራቸውንና የአሜሪካው ጥቃት እንዲፈጸም የአየር ክልላቸውን በመፍቀድ ድጋፍ እንዲያደርጉ ማግባቢያ እንደተላከላቸውና ኢራን ላይ ጥቃት እንዲደርስ መስማማታቸው ታውቋል። ይሁን እንጂ ሀገራቱ ይህንን ስምምነት አድርገዋል መባሉን አስተባብለዋል። ዓለማችን ላይ የተቀሰቀሱ ጦርነቶች ውድመትን አስከትለው የማያልቁ ጠባሳዎችን ጥለው የሰው ሕይወትን አጥፍተው ደም አፍስሰው ቢጠናቀቁም ካለፈው ከመማር ይልቅ አዲስ እልቂትን ለማስፈር የሚደረገው ሩጫ ተጠናክሮ ቀጥሏል። በየቦታው የተጀመሩ ጦርነቶች የሰው ልጅ እየቀጠፉ ረሃብና ስደትን አስከትለው ህዝብ በየቦታው ያነባ ባለበት የኢራንና የአሜሪካ ፍጥጫ ምድራችን ላይ የፈሰሰው ደም አልበቃ ያለው ይመስል ትኩስ እልቂትን ሊያበቅል ተቃርቧል። ፈጣሪ በተለያዩ መንገዶች ከዚህ ተግባር እንድንመለስ ቢያመላክተንም ሀያላንን ያሉ መሪዎች ግን የመመለሻ ምልክቱን ከመመልከት ይልቅ የክብርና የስልጣን ጥማቸው እረፍት ስለነሳቸው ዛሬም በጦርነት ህዝብን ለማስጨረስ በግጭት ደም ከማፍሰስ አልተቆጠቡም። ልባቸው ወደ ፈጣሪ ተመልሶ ምድርን ከጥፋት ከመታደግ ይልቅ ድምጥማጧ እንዲጠፋ ያለሙ ይመስል ዕለት ዕለት ለአዲስ ግጭት ይተጋሉ። መሽቶ በነጋ ቁጥር የጦር መሳሪያቸውን እየወለወሉ ነው። ይህ ደግሞ የምድራችንን ምጥ እያባባሰ ጣሯን እየጨመረ መጥቷል። በሁለቱ ሀያላን ሀገር መካከል እየተፈራ ያለው ጦርነት ቢጀመር ዓለማችን ከባድ የተባለውን እልቂት እንደምትመለከት እየተነገረ ሲሆን ዳግም የንጹሃን ደም ሊፈስ ዳግም ስደትና ረሃብ ነክሶ ፍጥረት ሲጨነቅ ሊታይ መቃረቡም ተገልጿል። በዚህ ሁሉ የፈጣሪ የመመለሻ ደውል ውስጥ ልባቸው ወደ ፈጣሪ ለመመለስ የደነደነባቸው መሪዎች ባይመለሱም ህዝቡ ግን ወደ ፈጣሪ የመመለሻ ጊዜው ሊሆን እንደሚገባ ግን መገንዘብ ያስፈልጋል። ፈጣሪ ምድራችን ከደም መፍሰስ ታድጎ ይበቃል የሚልበት ጊዜ እንዲሆን በስልጣንና ክብር ጥማቸው የታወረው የመሪዎች ልቦና ወደ ፈጣሪ የሚመለስበት ማስተዋል አግኝቶ ምድራችን ሰላም እንድታገኝ የሚሆንበት የንስሐ ጊዜ ሊሆንልን ይገባል። ይመጣል የተባለው መቅሰፍትም በተላለፈው የጥንቃቄ መልእክት ብቻ የሚመለጥ በተደረገውም ዝግጅት የሚታለፍ ብቻ አይደለምና ከሚመጣው መቅሰፍት ወደሚያድነን የምሕረት አምላክ መጸለይ ይገባል እያልን የዛሬውን መሰናዶ አበቃን። ውድ የአማርያ ቲዩብ ቤተሰቦች አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።